እንደምን ሰነበታችሁ ካኩስታ ሎን ካኩስታ የዚህ ትርጉም ሰላም ማለት አይደለም ኋላ ላይ እንደደረስን ነግራችኋለሁ አሁን ግን ቡና ይፈላ ቤተሰብ ይሰብሰብ ወጋለን የቤተሰብ ወዳጆቼ ልጆችን ከፊት አስቀምጡ ያላልኩበት ምክንያት አለ እሱ ደግሞ በዚህ ቪዲዮ ላይ ልጆች ሊሰሙት የማይፈልግ አንድ ነገር ስላለ ለዛሬ ልጆቻችንን ይቅርታ ጠይቀን ወደ ውጭ ወጣ ብለው ኳስ እንዲጫወቱ እናደርጋለን መቼም ኢንጂነር ይልቃል የሚባለው ሰው በኢትዮጵያ ፖለቲካ ካለምንም መደባበቅ ከሚናገሩት ፖለቲከኞች አንዱ ሲሆኑ ስለ ኤርትራ የሚሰጡት ገለልተኛ አስተያየት ደግሞ ከኤርትራውያን ሁሌም ክብር እንደተሰጣቸው ነው ከቃል መጠይቃቸው አንዳንዶቹን ልጋብዛችሁ ለኤርትራ በጣም ስስ ልብ አለ እንዴ እና ኤርትራ ምን እንዳገርማ ዘመዶቻችን ነበርኩ የጋራ ባህል አይ በዚህ ጉዳይ ላይ በጣም ዲፌንሲቭ ሆነህ ነው የምትመልሰው ብዬ ነው እንደዛ ተብለህ የተማህ ነው ወይ ባንዳንድ መልካቸው እኔ እነሱ ማደንቅበት ነገር አለ ቱ ቢሆንስ ዩዚ ማለት በሄዱበት መንገድ ነገራቸው ተሳክቶላቸዋል ብዬ አላምንም ቱ ቢሆንስ ዩዚ ግን ደግሞ እንደዚህ ሲከዱ ሲልመጠመጡ ለጥቅምና ለስስት ሲንበረከኩ አላያቸው እና ባሉበት ቦታ ሆነው እኮ ደጋግሜ እንደምናገረው ለአሜሪካኖች ትንሽ ሸብረክ ቢሉ ቃሌንም አልለውጠው እኛ ያገኘነውን ነገር ሁሉ የኢትዮጵያ መንግስት ባይፋር ማግኘት ይችላል ዲሲፕሊን የሆነ መንግስት አላቸው የጦርነት ልምድ አላቸው ፉል ኮንትሮል ኦፍ ዜት ካንትሪ አላቸው በሚገባ ስለዚህ በሪያሊስቲክ ቪው ደግሞ አንድ ሀገር ናሽናል ኢንተረስት ጂኦፖለቲክስ ሁሉ ጊዜ ፓወር ባላንስ ዓለምን የሚመራውና ዲክቴት የሚያደርገው ዚስቴስ እሱ ነው በዛ መሰረት ሌላውን አንፈልግም ፖሊሲያችሁ ትክክል አይደለም ስላሉ እንጂ ያንን ነገር ትንሽም ቢሆን ቢቀበሉ ያንላሉና አትሊስት እኔ አከርካሪ ያለው ሰው ደስ ይለኛል ስለዚህ ፖሊሲሽ ነሰር ላይ ላይሰራ ይችላል ግን የምትኖርበት ቫልዩስ የራስሽ የህይወት መመሪያ ላለው ሰው ክብር አለኝ እና በዛ ደረጃ ቀናባቸዋል እኛ መንደር የሚሆነው ነው ሳይ ማለት ነው እንዴት ብዬ ነው እነዚህ ሰዎች ማለት እና በዛ ደረጃ ሳይ ሁለተኛ ደግሞ መልክ ቢያዝ ቅድም እንዳልኩሽ እኔ አንድ ደግሞ ማየው ነገር ከዛ ያለፈ እንደሆነ የኢትዮጵያና የኤርትራ ግንኙነት እኔም ደጋግሜ ብለው ኮምፕሊኬትድ ነው ግንኙነቱ ብዬ ነው ዲፋይን ማድረገው እና የፍቅርም ጊዜ አለ አንድ ላይ የሆነበት ጊዜ አለ የጦርነት ጊዜ አለ እና በአግባቡ ከተያዘ በብዙ መንገድ በጋራ የምንሄደው ብዙ ርቀት አለ ሁሉናችንና ጣፈንታችን ሁሉ የተሳሰረ ነው ብዬ ነው ማለት እና ያ ግን ቅድም እንዳልኩሽ አንድ ሰው ራሱን የሚያከብር ከሆነ ሌላው ጫማ ላይ ሆኖ ማሰብ ያስፈልጋል አሁን ለሰልፍ ዲተርሚኔሽን እድሜያቸው ሙሉ የታገሉ ሰዎችን በአብይ ደረጃ ሲነገር እዛ ውስጥ የሚፈጥረውን ኢምፓክት አብይ ያቋል ለደቂቃ ያስባል እና ይሄ እንግዲህ ምን ያህል ግልብ እንደሆኑ የኛ ሰዎች ነው የሚያሳየው እና ይሄ ዝርክርክነትና አባካኝነት አንፈልግም ብለው በነጠላ ጫማ የሚኖሩ ሰዎችን 2 ሚሊዮን ለ130 ሚሊዮን ስትያቸው የበለጠ ሰውነታቸው ተቆጥቶ ለሞት ይዘጋጃሉ ወይስ እንዴት እንደው ተሸንፈው እዛ ቀይ ባህር ነው የሚገቡት እና ይሄ እንትን በእኛ መንደር ያለው ድንቁርና እና በእነሱ በኩል ደግሞ ያለው እንትን ሳይ አንዳንድ ነገሮች ለኛው አብይ ኤርትራን መቼ ይወራል ወይስ አይወርም ወይ ነው ነገሩ የነበረው እንግዲህ አንድ አመት ከምናምን ሲወራ የነበረው እሱ 2 አመት ኦልሞስት አሁን ደግሞ በሰላም ነው እንዴ ድርድር እንፈልጋለን ምንስ ነው የሚደራደሩት ካለ ተውኩት ነው በቃ ለወራችሁ ነበር አሁን ትጫዋለሁ ምን ድርድር ያስፈልጋል ማለት ኤርትራ ጋር ምን ብሎ ነው የሚደራደር ማለት ነው ለወረናችሁ ነው ዛሬ መጣሁ ነገ መጣሁ ይል ነበር በቃ ትጫዋለሁ አለ ተው ነው ዛጋ ያበቃል ማለት ነው ኤርትራም ሀገር ነበር ይቀጥላል አብይም እየተጃጃለ ሀገሩን ያፈረሰ ይቀጥላል ሌላ ምንም ኤርትራ ጋር የሚያደራደር ያጣላል በወደቡ ጉዳይ ነው እንግዲህ ንግግር ዲያሎግ ያስፈልጋል እንደዚህ ትናንትና እንደዛ ሲል ነበር ዛሬ ደግሞ እንነጋገር እና ይሄ አያስቅም አሁን ይሄንን መንግስት የኢትዮጵያ መንግስት ማለት
ከሁለት ምን ብለሽ ነው አሁን ይሄንን ልትይ? የትኛው ነው እኔ ማዛ አሁን የቸገረኝ ነገር ግን አገራችን ነው። ተመልከች ማዛ እንደው ከልቤ ልንገርሽ 135 ሚሊዮን ዶላር ኢትዮጵያ መንግስት ማለት በጣም ረጅም ጊዜ የቆየውና ሎንግ ስትሪ ኦፍ ስቴት ኤንድ ገቨርናንስ ያለው ሀገር ነው የሚባል። ግን እነዚህን ሰዎች ስትነቅፊ የኛ ሀገር ሰው የሚልሽ ልክ ይሄ ማጣጣል የምትወጂ መናቅ የምትወጂ ምናምን አድርጎ ነው። እንደው ለመናቅም እኮ አይበቁም ነው የምልሽ። እንዴት እንደዚህ ሰው ይሆናል? መጀመሪያ መንግስት የሆነ ሰው አይደለም፣ ፖለቲካ የሚያውቅ ሰው አይደለም። ሰው ጤነኛ የሆነ ሰው እንዲህ ይሆናል ወይ ነው ማለት ያለው። ኢትዮጵያውያን እንደዚህ አይደለንም በምንም አይነት። መንግስት መሆን አለመሆን አይጠየቅም። እኔ ከየት እንደመጡም ግራ ይገባኛል ነው የምልሽ። በዚህ ደረጃ መጃጃል እንዴት እንደሚቻል ራሱ ነው አላውቅም። ይህ ፖለቲካ ርቆ ማሰብ፣ በጥበብ መምራት፣ ጥቅምና ፍላጎትን ማወቅ፣ ዲፕሎማሲ የሚሰራበትን ስታንዳርድ ማወቅ ሌላ ነው። ኢትስ ዲፍረንት ማተር። ግን አንድ አቨሬጅ ኮመን ሴንስ ያለው ሰው እንደዚህ ይሆናል እና እነዚህ ሰዎች መተቸት ደግሞ ልክ ምናምን ማይታይሽ ምንጥስ ምናምን ነው የሚባሉና እኔ ግራ ይገባኛል ነው የምልሽ። በዛ ደረጃ እንዴት ብለሽ ነው አሁን ይሄንን ትችት ውስጥ የምታቀርብ? እነዚህን ሰዎች እንደ መንግስትና ከቆጠርን እኮ የለንም ማለት ነው። ኢትዮጵያ ውስጥ ሰው የለም ማለት ነው። ዝኸበርኩም አህዋትን የተከበራችሁ የኤርትራና የትግራይ ወንድሞችና እህቶች ዛሬ ስለ የደደቢቱ ዶክተር ኃይሌ የሆነ ነገር እናገራለሁ። ከዶክተር ኃይሌ ጋር በየጊዜው ከፍና ዝቅ ሲል የቆየው ፍጥጫ፣ መጠቃቃትና መጋጨት ከዚያ በኋላ ደግሞ በጋራ የመስራት ግንኙነት ነው የነበረን። ይህ ከፍና ዝቅ ሲያደርገው የቆየው ደግሞ የአገሮቻችን ሁኔታ ነው። የሁለታችን የግጭት ያለ መግባባት ግንኙነት ከዚያ ደግሞ ወደ ስምምነትና ይቅር መባባል ከዚህም ሲካሄድ ቆይቷል። ከባድና ጠንካራ ቃላት ተወራውረናል። እነዚህ ቃላት በየሀገራችን ከነበረው ከባድ ሁኔታ የሚነሳ ነው የነበረው። በግጭቱ ወቅት ሁለታችን እንደ ሁለት የሶሻል ሚዲያ ግለሰቦች ብቻ ሳይሆን በኤርትራና በትግራይ ህዝቦች መካከል ሊፈጠር ይችል ለነበረው መለያየት እንደ መታያም ልንቆጠር እንችል ነበር። በያመንበት መንገድ ለየህዝባችን ለየሀገራችንና ለየመንግስታችን ከጠባጫሪዎች ለመመከት ድርሻችንን ለማበርከት ጥረናል። በመጀመሪያዎቹ የጽምዶ ሂደቶችም የኔና የዶክተር ኃይሌ ግንኙነት ከፍና ዝቅ ማለቱ አልቀረም። ምክንያቱም አሁንም ጉዳዮችን እንደየመሰለን ስንገነዘባቸው በመቆየታችን ነው። የቦታ ርቀት ግምት ውስጥ በማስገባት ማለት ነው። በአሁኑ ጊዜ ግን ያለፈው እንደ መማሪያ ሆኖን ሁለታችን ከጥሩ የመግባባት ደረጃ ላይ ደርሰን ወደ ከፍታ ወጥተናል። ወደዚህ ያደረሰን ዋናው መንገድ የጽምዶ መንገድ ነው። ጠላት የሁለታችን ሞኝነት፣ የዋህነት ይሁን ስህተቶች ክፍተቶቹን መጠቀሚያ በማድረግ ጠላት እንዳይገባበት ከሚል ድምዳሜ ላይ ደርሰናል። ጽምዶ በህዝቦች መካከል የሚደረግ የመባባል የመተጋገዝና የማዳን ሂደት ነውና ህዝቦች በግለሰቦች የሚመሰረቱ በመሆናቸው ደግሞ ጽምዶ በግለሰቦች መካከል የነበረውን መጥፎ ግንኙነት ወደ ጥሩ መቀየርም ዋነኛ ዓላማዎቹ አንዱ ነው። ጽምዶ ባለፉት ፕሮሰሶች ደጋግሜ እንደገለጽኩት የተለያዩ ተግዳሮቶችን ተሻግሯል፣ ለወደፊትም ይሻገራል። ተግዳሮቶቹን እንዴት እንይዛቸዋለን፣ የሚያጋጥሙትን ግጭቶች እንዴት ልንፈታቸው እንችላለን የሚለው ነው ይበልጥ አስፈላጊ የሚሆነው። በትዕቢትና በኔባይነት በችግሮችና በመሰዳደብ ላይ መኖር ወይስ በቆራጥነት ያለፈውን ወደ ኋላ በመተው ወደፊት ትራመዳለህ የሚል ጥያቄ ያነሳሳል። እኔና ኃይለ እንግዳውስ ለግላችን ሳይሆን በጽምዶ ለሚመጣው የኤርትራና የትግራይ ህዝቦች ሰላም እፎይታና እድገት ስንል ያሉንን ልዩነቶች እያከበርንና አደናቃፊ እንዳይሆን እያስወገድን በዚያ በጋራ ልንሰራበትና ልናሳካው በሚገባን ላይ ማተኮር ነው የመረጥነው። የየሀገሮቻችን ዓላማዎችና መርሆች ከቦታቸው እንዳሉ ሆነው ማለት ነው። ኃይሌ በእንዲህ አይነቱ አጋጣሚ እኔ እልም ያልኩኝ ትግራዊ ብሔርተኛ ነኝ ይላል። እኔ ደግሞ እልም ያልኩኝ ኤርትራዊ ብሔርተኛ መሆኔ ከቦታው ላይ እንዳለ ሆኖ ማለት ነው።
ያሉንን ልዩነቶች እያከበርንና አደናቃፊ እንዳይሆን እያስወገድን በጋራ ልንሰራበትና ልናሳካው በምንችል ላይ ለማተኮር ተስማምተናል። ይህ ዶክተር ኃይሌ ስለኔ በቅርብ ጊዜ ከተናገረው በመነሳት እየተናገርኩት ያለ ነው። እኔም በበኩሌ ከዶክተር ኃይሌ ጋር ተደጋግፈን ለላቀ ዓላማ ለመስራት ያለኝን ዝግጁነት እየገለጹ ለዶክተር ኃይሌ ባለፈው ቀውጢ ጊዜ ለተናገርኳቸው ቃላት በግል የጎዳሁት ነገር ካለ በይፋ ይቅርታ ጠይቃለሁ። ከእንግዲህ ልክ ከስታሊንና ብርሃነ ልፍዓቴ ጋር የምናካሄዳቸው ግንኙነቶችና የጋራ ሥራዎች ሁሉ ከዶክተር ኃይሌ ጋር በመሆንም ለኤርትራና ለትግራይ ሕዝቦች ብዙ ልናበረክት እንደምንችልና እንደ የመልካም ጅማሮ መታያና ዕውቅና ደግሞ የዶክተር ኃይሌን ፎቶ ከጽምዶ አባላት ፎቶዎች ጋር እንሰቅለዋለን። ጭብጨባ ለይቅር መባባልና ላርቆ መመልከት። መቼስ አንዱን ስንሰቅል አንዱን እያስወገድክ ነው እየሆነ ያለው። ከዚህ ቀጥዬ አንድ ቪዲዮ አቀርብላችኋለሁ። እነዚህ የምታዩዋቸው መነኩሴቶችና መነኩሴዎች በአቡነ ዮናስ ገዳም የነበሩ ናቸው። ባለፉት ፕሮሶቼ እንደገለጽኩት በዚያ ገዳም በቅኝ ግዛት ጊዜ በጊዜ የኢትዮጵያ ኃይሎች የተቀባ ባንዲራ ነበረ። አሁን ግን እሱ ተደምሶ ከገዳሙ ጋር የሚስማሙ ሀገራዊ ቅቦች እየተቀቡ ነው። ይህን በማከናወን ላይ ያሉት ደግሞ ሴቶችና ወንዶች መነኮሳት ናቸው። እኔ የእነዚህን መነኩሴቶች ችሎታ፣ የሥራ ወኔያቸውን እንደተመለከትኩ ተገረምኩ። ትልቅ ተመስጦም አደረብኝ። ያየሁት የእምነት ጉዳይ ብቻ አይደለም፣ የአገር ፍቅርና የመሥዋዕትነት መገለጫም ነው። እዚህ ገዳም ውስጥ የነበረው የኢትዮጵያ ባንዲራ በኤርትራውያን ላይ የተፈጸሙትን ግፎች የሚያስታውስ ነው። እንዲህ አይነት ባንዲራ ደግሞ በገዳሙ እንዲቀጥል መፈቀድ የለበትም። ገዳሙ እዛ ያሉትን አባቶችና እናቶች፣ ወንድምና እህቶችን ማንነት የሚገልጽ ክብራቸውንና ኩራታቸውን የሚጠብቅ መሆን አለበት። ያ እዚያ የቆየው መደምሰስ ነበረበት። ይህን ገዳም እንዲህ አይነት እርምጃዎች ለመውሰድ ከገፋፉት ምክንያቶች አንዱ ያ በበሻሻ ልጅ በኤርትራ ላይ እየተካሄደ ያለው ዛቻና የጣት ቅሰራ ነው። የበሻሻ ልጅ ከግጭት በላይ ሰላምና መከባበርን ቢመርጥ ኖሮ ምናልባት የሁለቱን ሕዝቦች ታሪካዊ ግንኙነት የሚያስታውሱት ምልክቶች እንደ ማስታወሻ ችላ በተባሉ ነበር። ሆኖም የበሻሻ ልጅ የመረጠው የመለያየት መንገድ ይህን ገዳም ወደ ወሰደው እርምጃ እንዲያመራ አድርጎታል። በሁሉም ጉዳዮቻችንም እንደዚያ ነው የሚሆነው። በዚህ ውድቅ ጨቅላ ሳቢያ የኢትዮጵያ ሕዝብ ከሌሎች ሕዝቦች ጋር የነበረውን ትስስርና ዝክር የሚያደበዝዙ እርምጃዎች በመወሰድ ላይ ናቸው። በኤርትራ ብቻ ሳይሆን በሱዳን፣ በግብፅ፣ በሶማሊያና በሌሎች ጭምር የጦርነት አታሞ ሲደለቅ ችላ ተብለው የነበሩት እንደ የኢትዮጵያ ባንዲራ የመሳሰሉ ምልክቶች ጭቆናን፣ አደጋንና ችግርን ስለሚያስታውሱ እንክት ይወገዳሉ እንጂ እነዚህ መነኩሴቶችና መነኩሴዎች በከፍተኛ ጥበብ ይህን ሲሰሩ እንዳየው ሀገራዊ ኩራት በእነዚያ ዝምታ መርጠው ከዓለም የራቁት በተግባራቸው ታላቅ ድምፅ ፈጥሮ ሊያንጎዳጉድ እንደሚችሉ ነው ግልጽ ይሆነልኝ። በያለንበት መስክ በቆራጥነት በመስራት የኤርትራዊነት ማንነትና ክብር ለዘላለም ታቅቦና ተከብሮ እንደሚሄድ ማድረግ እንዳለብን ከነዚህ መነኮሳት የምንማረው ነው። ጭብጨባ ለቆራጦቹ የአቡነ ዮናስ ገዳም አባላት። ከሰሞኑ የአገሬ ፕሬዝዳንት ወደ ሱዳን ተጉዞ እንደነበር በዜና ማሰራጫዎች አዳምጣችሁታል። የሱዳን ሕዝብ ተከድቶ የሞት የስደት ሰለባ የሆነ ባለበት ወቅት እንደ ፕሬዝዳንት አልሲሲና ፕሬዝዳንት ኢሳያስ አፈወርቂ የመሳሰሉ ጽኑ አቋም ያላቸው መሪዎች ሀገሪቱ ውስጥ ጦርነት እየቀጠለ ባለበት ሁነት ወደ ሀገሪቱ መሄዳቸው ለሱዳን መንግሥትና ሕዝብ ትልቅ የድጋፍ መልእክት ነው። ኤርትራ ምንጊዜም ከሱዳን ሕዝብ ጎን እንደሆነች የሚያረጋግጥ ጉዞ ስለሆነ ደግሞ ታላቅ ክብር ተሰጥቷል።
የሱዳን ጋዜጦች ይህን የሀገሬ ፕሬዝደንትን ጉብኝት በጋዜጦቻቸው አስፍረውታል። ኒአልዋን፣ አልታያር፣ አልኒን ኢንተርናሽናል፣ አልካላም እና ሌሎች ጋዜጦች የፕሬዝደንት ኢሳያስን ጉብኝት ከመጀመሪያ ገጻቸው ላይ አስፍረውታል። በሐዳስ ኤርትራ ጋዜጣ ከወጣው በተለያዩ መስኮች የሚሰሩ ሰዎች ስለ ፕሬዝደንት ኢሳያስ የጻፉትም እንደሚከተለው ይገኝበታል። ጋዜጠኛ መሐመድ ዑስማን አራዲ የኤርትራ ፕሬዝደንት ኢሳያስ አፈወርቂ ጦርነቱ እንደተከታተለ ወዲያውኑ ግልጽና ህዝባዊ አቋም ያወጁ አንድና ብቸኛ ፕሬዝደንት ሲሆኑ አሁንም ካለምንም ገደብ በሁለቱም መስኮችና ባለመጠራጠር በግልጽ የሚታይ ሱዳንን የሚደግፍ የጸና አቋማቸውን አቅበው ይገኛሉ። ይህ ጉብኝት ተራ ጉብኝት ሆኖ የሚያልፍ የሚመስለው ካለ እንዳይደናገር ሐቁን መንገር ያስፈልጋል። የቀጠናና ዓለም አቀፍ የኃይል ሚዛንን የሚቀይር አንድና ብቸኛ ጉብኝት ነው። አብዛኛውን ጊዜ የመሪዎች ግንኙነት በሚስጥር የሚያዝና በግልጽ የሚነገሩ አጀንዳዎች ያሉት በመሆኑ ሁሉም ይነገራል ማለት አይደለም። የኤርትራ ፕሬዝደንት ኢሳያስ አፈወርቂ ለሱዳን ህዝብ ሐቀኛ ፍቅር በመለገስና ቆራጥነት በማሳየት ላይ በተግባር የሰሩና በመስራት ላይ የሚገኙ ናቸው። የቆየ ተረት እንደሚለው እውነተኛ ጓደኛ በችግር ጊዜ የሚያገዝህ ነው። በአብዱልለጢፍ አልሐምድ ዩኒቨርሲቲ የሚያስተምር መምህር ኑሮዲን አሊ በበኩሉ የፕሬዝደንት ኢሳያስ አፈወርቂ የሱዳን ጉብኝት ጊዜያዊ ዲፕሎማሲያዊ ፍጻሜ ሳይሆን በዚሁ እጅግ ተነቃፊ በሆነ ወቅት በዘመናዊቷ ሱዳን ታሪክ ጥልቅ ፖለቲካዊና ጸጥታዊ መልእክቶችን የያዘ እርምጃ ነው ይላል። በመቀጠልም ኤርትራ በአፍሪካው ቀንድ ካላት ስትራቴጂያዊ አቀማመጥና የፖለቲካ ክብደት ጋር በነሲብ አትሰራም። ይህ ጉብኝት የሱዳንን መንግስት የሚደግፍ ቀጥተኛ መልእክት ሲሆን የቀጠናው መግቢያ በር አንዳንዶች እንደሚያስቡት እንዳልተዘጋ የሚያረጋግጥ ነው። በተጨማሪም ይህ ጉብኝት በቀጠናው አዲስ የፖለቲካ አስተላለፍ የተጀመረ መሆኑን የሚያመላክት ሲሆን እነዚያን በሱዳን ቀውስ ላይ ተጽዕኖ ለማሳደር የሚሞክሩትን ዓለም አቀፍና የቀጠና ጣልቃ ገብነቶች ወደ ትክክለኛ ሀዲዳቸው የሚመልስ ነው። በተጨማሪም ሁለቱም ወገኖች ምንም እንኳን ጦርነት ቢኖርም ሱዳን ውስጥ አንዳንድ አስፈላጊ ዘርፎችን ለማነቃቃት ሊያግዙ የሚችሉ የኢኮኖሚና የንግድ ትብብር መንገዶችን ለመክፈት ተስማምተዋል። በሌላ አነጋገር ጉብኝቱ ፖለቲካዊ ድጋፍ ለመስጠትና ወዳጅነትን ለማጎላበት ያለመ ከመሆኑም በላይ ሱዳን በትግሏ ብቻዋን እንዳልሆነች ግልጽ ያደረገ መልእክትም ያለው ነው በማለት የሱዳን ሕዝብ ለሀገሬ ፕሬዝደንት ገልጿል። ጭብጨባ ለዚህ የማይበገረው ለመጀመሪያ ጊዜ በመሬት ወደ ሱዳን ለገባው ፕሬዝደንት ኢሳያስ አፈወርቂ اشهدوا بحبي ابدا مكتوب اشهدوا بحبي ابدا مكتوب በአሁኑ ጊዜ ኤርትራ ከጎረቤቶቿ ጋር ያላት ወዳጅነት እየተጠናከረ በመሄድ ላይ ነው። እንደ የበሻሻ ልጅ የመሳሰሉ ረብሸኞች ከተወገዱ በኋላ ደግሞ ይህ ቀጠና እፎይታ እንደሚሰፍንበት አያጠራጥርም። በዚህም ነው ደግሞ ከኤርትራና ከትግራይ ህዝቦች ባሻገር የሚሄድ የዚህን ቀጠና ህዝቦች ለማሰባሰብ ያለመ ታላቅ ራዕይ ያለው እንቅስቃሴ ነው የምለው። የሀገራት ጥብቅ ትስስር ታክሎበት የጽምዶ ጉዞ የተሳካ እንደሚሆን አያጠራጥርም። አሁንም የሱዳንን ህዝብ ከጎንህነን ያለነው እንለዋለን። በአሁኑ ጊዜ በእርግጠኝነት ለመናገር ብልጽግና እየመራት የምትገኘው ኢትዮጵያ ተስፋ የሌለው መጨረሻ ያላት ሲሆን ኤርትራ ደግሞ መጨረሻ የሌለው ተስፋ ያላት መሆኗ ጋድ ሆኗል። መላልሶ ወደ ታች እያሽቆለቆለ የሚገኘው የብልጽግና ስርዓት በአማራና በኦሮሚያ በፋኖና ኦላ እያጋጠመው ያለው ሽንፈት ብቻ ሳይሆን በአገር ውስጥና በውጭ ሀገራት በሱ ላይ ያነጣጠሩ ተቃውሞዎች እየተበራከቱ ናቸው። በደቡብ አፍሪካ በተስተናገደው የቡድን 20 ግንኙነት አዲስ ሙሽሪት ይመስል ተኳኩሎ የገባው ጨቅላው
በሻሻ በአገሪቱ ከሚኖሩ ኢትዮጵያውያን ካጋጠመው ተቃውሞ በተጨማሪ በስብሰባው የተገኙ መሪዎችና ወኪሎች ሳይቀሩ በበኩላቸው በተለያዩ መንገዶች ተቃውሟቸውን አሳይተውታል። የሁሉም ክልሎች አስተዳዳሪዎች ከህዝባቸው እየቀረቡላቸው የሚገኙት አቤቱታዎችና ቅሬታዎች ከመብዛታቸው የተነሳ በመስሪያ ቤቶቻቸው የሚቀመጡበት ጊዜ ጥቂት ሆኗል። ከሁሉም በላይ የአብይ ታማኝ አገልጋይ የሆነው አወል አርባ ዑንዴ በሐራ መሬት ማለት በነፃ መሬት ስም በአፋር ክልል በሚንቀሳቀሱት ሳቢያና በአሰብና ቀይ ባህር ጥያቄ ምክንያት ከህዝብ ጠንካራ ተቃውሞ እያጋጠመው ነው። እሱ ደግሞ ይህን ልቦናን ከማስፋት የሚነሳ መልካም ጉርብትናን ማዕከል ያደረገ የህዝብ አስተያየትና ጥያቄ ከመስማት ይልቅ እነዚያን የእሱንና የላኪውን ጨቅላው በሻሻ ሐሳቦች በማኅበራዊ ሚዲያ ሲለጥፉ ለሚውሉት ኃላፊነትና ልዩ ጥቅም በመስጠት ላይ ነው ማተኮርን የመረጠው። በፕሮሶቼ በአንዱ እንደገለጽኩት በማኅበራዊ ሚዲያ 50 ዓመት ባህር ሳይኖረን በሰላም ከምንኖር የባህር ባለቤት ሆነን 50 ዓመት በጦርነት ብናሳልፈው ይሻላል ላለ ሰው የሰላምና የጸጥታ ቢሮ አድርጎ እንደሾመው ገልጬ ነበር። እዚ ባህር ዘይብልና 50 ዓመታት በሰላም ከም ንነብር ባህር ሒዝና 50 ዓመታት ብኹናት ከነሕልፍ ዝብል ካለ ሓደገኛ ጽሑፋት ዝርግሕ ዝነበረ በአሕመድ ሓሪፍ ዝፍለጥ ኣብዛ ሓለፈ ቅንያት ሓላፊ ቢሮ ሰላምን ጸጥታን ክልል ዓፈር ኮይኑ ተመዚዙ ስርዓት ፕሮስፔሪቲ ናይ ጋኔን ኣምልኾት ከም ዝኽተል ተርአ ኣብነት ተዓዘቡ 50 ዓመት ኣብ ኩናት ንንበር ንዝበለ ሰብ ናይ ሰላምን ጸጥታን ሓላፊ ዝመዝዝ ስርዓት ምዃኑ እዩ። በተመሳሳይ ሌሎች ልዩ ጥቅሞችን ሲሰጥ እየታየ ነው። በተለያዩ እርከኖች የሚገኙ ደግሞ በተመደቡበት ሥራ ሕዝባቸውን ከማገልገል ይልቅ ሙያና ማደሪያቸው ማኅበራዊ ሚዲያን ያደረጉት ቢልዓ አሕመድ ኮረ የሚባል የአፋር ፖሊስ ኮሚሽነር ከነዚሁ አንዱ ነው። ይህ ሰው ባለፈው ጊዜ በፌስቡክ ገጹ ላይ ኢንሻአላህ አሰብ የአፋር ክልል 7ኛ ዞን ትሆናለች፣ ይህ የሚሆንበት ጊዜም ረጅም አይደለም በማለት ጽፏል። ይህ እንዲህ አይነት ንግግር ስልጣን ላይ ካሉትና ከሌሉት በቀጣይ የምንሰማው ሲሆን እነሱ ሞኝነታቸውና ጨቅላነታቸውን በሚያንጸባርቁበት ጊዜ መልስ ለመስጠት ወደ እነሱ ደረጃ አንወርድም። ይህ ቢልዕ ያለውም እንዲህ ነው። ግን ቢልዕ አሕመድ ኮረ ምን ያህል ርካሽ እንደሆነ በቲክቶክ ካሰራጨው ፎቶ መገንዘብ ስለሚቻል አንድ የሱን ቪዲዮ እጋብዛችኋለሁ። No, 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 no. አጃይብ ነው ጎበዝ። በእንደዚህ አይነት ሰዎች የሚመራ ህዝብ ቁጣውን ማሰማቱ የግድ ነው። እስኪ የህዝብን ድምፅ ደግሞ እንስማ። ቁጣው ከስምዕ ግድን እዩ። እስኪ ድምፅ ህዝብ ድማ ንስማዕ። ድጋፋሃ ንንክኑም ነክረባ መፈን እንክብረን ይኩዳ መፈድንት ብልጽግናን በመደገፍ አንድም ሰው እንዲሞትብን አንፈልግም። በመጋለና አካባቢው ለፀሐይና ነፋስ የተጋለጡ ሕፃናትና እናቶች እኮ በትግራይ ጦስ አይደሉም፣ በብልጽግና ጦስ ነው። እውነት መናገር ይሻላል፣ በብልጽግና ጦስ ነው። መሬታችን ነፃ መሬት በማለት ለሽፍቶች ክፍት ያደረገው ብልጽግና ነው። እነሱን ከመሬታችን ተስወጡልን። ትግራይማ ከመሬታችን ተነስተው የሚያውኳትን እጇን አጣምራ ልትቆያቸው ነው እንዴ? በመሃሉ የሚጎዳው ግን ህዝባችን ነው። በመሬታችን ለሽፍቶች ማሰልጠኛ ቦታ ያዘጋጀ ያስታጠቀና ጫማና ልብስ እያቀረበ ያለው አብይ አህመድ ነው። ወራቲ ፈራ ነብድዕደን ከበላ አክይረ ከለካ ሐራመረት ወቅት ቤተም توكيني مسابتي. السلام عليكم أول عربة. السلام عليكم أول عربة. እንደ ወንድሜና እንደ ልጄ አንድ ልነግርህ የምፈልገው ነገር አለ። አሰብ እየተባለ ከኤርትራ ጋር ሊካሄድ እየተፈለገ ያለው ጦርነት እኛንም የሚምረን ስላልሆነ የውስጥ ጉዳይህን ብታከናውን በተሻለ። ባለፈው ጊዜ ለኢትዮጵያ ብለን ከትግራይ ጋር በተካሄደው ጦርነት ታውቃለህ፣ አልቀናል። ያኔ ማነው እንዴ ከጎናችን በመቆም ያገዘን? ተው ይቅርብ ልጄ፣ እባክህን ልጄ ተው ይላሉ እናት። هيني باري عصب البلك بتنهتن هي عصب مرحتو بكهتن عفري بارا هرورو أبتي دوما بدا هروروس ويو يكللو أول عربة بريدنت يتقي وعدي لا بحيوك تاريخ كله እኔ አሁን አይደለም እየየው እያልኩ ያለሁት አወል አርባ ዑንዴ የክልል ፕሬዝዳንት ሆነ ባሉ ጊዜ በጠራራ ፀሐይ እሪ ብያለሁ። የፈረደበት ክልላችን ብዬ እየየው ብያለሁ። ሁሉም የሚያውቀው ነው። تايو يابك دبانا عفردك يا وعيم حرمرت
عفر بارونو حبت كنك راعي كلا يوعين ከኔ ጀምሮ የሁሉም ህዝብ ፍላጎት ሐራ መሬት የሚባሉት ከመሬታችን እንዲወጡ ነው። የነዚህ ሽፍቶች መጥፎ ተግባራት በቪዲዮ ሾርኮ የሚወጣው ብቻ አይደለም። ሌብነት አለ፣ ማገት፣ ሴቶችን መድፈር አለ፣ ኮንትሮባንድ አለ። ብዙ የማይታዩ መጥፎ ነገሮችን ሲፈጽሙ የሚውሉና የሚያድሩ ናቸው። እኛንን የምናውቃቸው። ስለዚህ እነዚህን ሰዎች ያሰፈራቸው መንግስት ነኝ የሚል አካል ከህዝብ መሃል ከመሬታችን ማስወጣት አለበት ይባላል ብለን ነው እየተናገርን ያለነው እንጂ እውነት ለመናገር መንግስት የታለና አለ እንዴ? የለም። ጌታቸው ረዳ አውል 40 ስለተባበረው ነው ሐራ መሬት የሚባሉትን በመሬታችን ያሰፈራቸው። መጀመሪያ ላይ የሐራ መሬትን ትርጉም አላወቅንም ነበር። ከጠላት እንቅስቃሴ ነፃ ያደረጉት መሆኑን አወቅን። ለኛ ግን በተቃራኒው ነው። ጠላት የሰፈረበት እንደፈለግን የማንንቀሳቀስበት የተወረረ መሬት ነው። ይህ ነፃ መሬት አይደለም። طوين عراك حرميرتي سيمبارو سلامة وايتي ممتين ያ የአወል 40 መስተዳድር ሊያፍነው ያሰበ የወንድም የአፋር ክልል ህዝብ ሐቀኛ ድምጽና ፍላጎት ይህ ስታዳምጡት የቆያችሁት ነው። በዚህም ነው ሽፍቶች ከሐራ መሬት ተጠራርገው በመውጣት ላይ የሚገኙት። እንሻገር ወደ ሌላ። ካሁን ቀደምም እንደገለጽኩት በተለያዩ ሀገሮች በመሃል ኢትዮጵያ ጭምር የሚገኙ ኤርትራውያን አፋሮች የብልጽግናን የባህርና የወደብ ባለቤት የመሆን ጥያቄና ህልም በተለያዩ መንገዶች በተለይ በፌስቡክ በጽሑፍና በቪዲዮ ባህረ ኤርትራ ሁሌም የኤርትራ እንደሆነ ውድ ዋጋ የተከፈለበት ለገበያ ድርድር የማያቀርቡት ቀይ መስመር መሆኑን ሲናገሩበት ቆይተዋል። እየተናገሩበትም ነው። ይህን የተገነዘቡት የብልጽግና የሚዲያ ሰራዊት በፌስቡክ በአፋርኛ ቋንቋ የሚካሄደውን የባህርና የአሰብ ባለቤት የመሆን ቅስቀሳ ሻዕቢያ በቀላሉ የሚከታተለው መሆኑን ስለሚያውቅ ነው ኤርትራውያን አፋር እየተቃወሙ ነው ያሉ በማለት ገምግመዋል። ስለዚህም ነው በዚያ ሻዕቢያ በማይከታተለው ቲክቶክ እንዝመት በማለት በቲክቶክ በብዛት መስራት የጀመሩት። እዚህ ላይም ቢሆን ያ ያሰቡት ዘመቻ ቀላል ሊሆንላቸው አልቻለም። ኤርትራውያን አፋሮች በቲክቶክ የተጀመረውን ቅስቀሳ የባህር ባለቤት መሆንን የሚያጨናግፍ ከፍተኛ ተሳትፎ በማድረግ ሀፍረት እያከናነቡት ነው። ኤርትራ ሲያሰሌ ዳስቶርሌ ማድዓሌ ሲምቢሌ ኪናኔሌ ማዱሌ ኤርትራ ከም ኩለን ሃገራት መንግስት ዘለዋ ባንዴራ ዘለዋ መሬታ ሰማያ ባሕራ ኩሉ ዶባታ ዝተኸለለ ፍልጥቲ ሃገር እያ። ዓለም ያካህ ትርፍ ይሄን ዶላታ ኤግዛምፕል ይረሳዶ ሃዶ ይታክ ኪያባክ ሱክቴ ረሳዶ አውሊሳ ኪያባክ ሱክቴ መከሬ ቴዲ ንኣብነት ንስኻ ከም ኣባል RSADO ውድብ ቀይሕ ባሕር ዓፋር ኮይንካ ክትዛረብ ፀኒሕኻ RSADO ንኤርትራን ንህዝቢ ኤርትራን ከም ዘይትቃለስ ብሩህ ኮይኑ እዩ። ንሕና ኣባላት ነርና ኢና። በዚ ደረጃ ሉዓላውነት ኣሕሊፍካ ንምሃብ እንተኾይኑ ድሕሪ ሕጂ ምስ ዝውድብ ንቕፅለሉ ምኽንያት የለን ይብል። دبها انا ما انه يعني سياده الوطن بودينيك سرا يعني كاين جحلين مراعي يعني ይህ ከዚያ በትግል ጊዜ ጠላትን ከምሽገበት ቦታ ድረስ በመከታተል ይወሰድ ከነበረው የማጥቃት እርምጃ ተለይቶ የሚታይ አይደለምና አበጀ አኒሲን ሃይ ያፋለ መቼስ ጌታቸው ረዳ በአልጀዚራ ያካሄደው ቃለ መጠይቅ እስካሁን አነጋጋሪ እንደሆነ ነው ያለው። ቃለ መጠይቁ ጌታቸው ረዳን ለማዋረድ ታስቦ በበሻሻ ልጅ አጫፋሪዎች የተቀነባበረ ነው። ሆኖም ከጌታቸው ረዳ ውርደት እኩል ጋዜጠኛው ያቀርባቸው በነበሩት ጥያቄዎችና ማስረጃዎች እንዲሁም ፓኔሊስቶቹ ይሰጧቸው በነበሩት ትንታኔዎች የበሻሻ ልጅ ድብቅ በደሎችና ተንኮሎችን ለመላው ዓለም ግልጽ ሆነዋል። ስለዚህ ጉዳይ ኢትዮጵያዊ የፖለቲካ ተንታኝ አቶ አንዳርጋቸው ጽጌ ከአንከር ሚዲያ ጋር ባካሄዱት ቃለ መጠይቅ እንዲህ ይላሉ። ነው ለምን እሱ ደፍሮ እንደዚህ አይነት መድረክ ላይ እንደቀረበ አላውቅም። ምክንያቱም ሰውየው የታወቀ ሲሪየስሊ ጥያቄ የሚጠይቅ ሰው ነው። በተለይ ደግሞ ጌታቸው አሁን ከገባበት ሁኔታ ያን ሁሉ ነገር ሲቀባጠር ከርሞ የአብይ አማካሪ ሆኖ በሚኒስትር ደረጃ ተመድቦ እየሰራ ባለበት ሁኔታ እዛ ቦታ ላይ መጥቶ ሰውየው ምን ይጠይቀኛል ብሎ እንደሆነ አልገባኝም ያለው እንደዛ እስከሚንተባተብ ድረስ መልሳቶ ማለት ነው። አንዱ የሚገርመኝ ነገር ነው አብይ ኢትዮጵያን የሚሆን አጀንዳም የኦሮሞ አጀንዳም ያለው ሰው አይደለም ነው የኔ አቋም። አብይ በስልጣን የሰከረ
ምንም አይነት ችሎታም ብቃትም የሌለው በአንድ ግርግርና አጋጣሚ ኢትዮጵያን ትልቁን ስልጣን ቦታ የያዘ ትንሽ ሰው ነው። ማነው ስሙ ሲለው የነበረው እውነታ ጌታቸው ሲለው የነበረው ነገር ነው ኢንፋክት እየተረጋገጠ የመጣ ያለው። በተረፈ ግን አብይ ኢትዮጵያ ስለሚባል ሀገር ደንታ የለውም። አብይ ኦሮሚያ ስለሚባል ወይ ኦሮሞ ስለሚባል ህዝብም ደንታ የለውም። አብይ ደንታው አብይ ስለሚባል አንድ ግለሰብ በቃ በበሽታ ደረጃ ራሱን የሚያመልክ በራሱ ስልጣን ማስጠበቅን በራሱ ዝናን ስምን ማትረፍን መታየትን እኔ በጣም ከፍተኛ የሆነ በኢንፌሪዮሪቲ ኮምፕሌክስ በሻችነት ስሜት በጣም የተጠቃና ያ እነዚህ ሁሉ ነገሮች እንዲያደርግ እያደረገው ያለ ሰው ነው እየመሰለኝ የመጣው። የማያቸው ነገሮች በሙሉ ያንን ነው የሚያሳዩት ያለው። በራስ የሚተማመን ሰው የሚሰራው ስራ አይመስልም። ሐላላ ከያላ ስብሰባ መጀመሪያ ባደረጉ ጊዜ ከነደብረ ጽዮን ጋር እነ ጌታቸውም እነ ጻድቃን ነበሩበት ስብሰባ ላይ አብይ ያላቸው ከናንተ ጋር ሆነን የፕሪቶሪያ ስምምነት የሚቃወሙት አማራና ኤርትራንን እንወጋለን ብሎ ነው ያነገራቸው። 100% እርግጠኛ ሆኜ ነው የምነግርህ። ደብረ ጽዮን ተመልሶ ከዛ ስብሰባ ማዕከላዊ ኮሚቴ ስብሰባ ላይ ያቀረበው ነው። አብይ እንዲህ ብሎናል ብሎ አቅርቦ ያንን ሪፖርት ለኔ ከሴንትራል ኮሚቴው ውስጥ ያሉ ሰዎች ልከው ዛሬ አይታቸው ከሆነ አብይ አማራን እየወጋ ነው፣ ከኤርትራ ጋር ጦርነት እያለ ነው። ሁለቱ ሰዎች እሱ ጋር ነው ያሉት እና እነዚህ ሰዎች እያሰባሰባቸው ያለ የጸረ አማራ ግንባር ነው ወይ የሚል ጥያቄ እስከማነሳ ነው የደረስኩት ያለው። እነዚህ ነው ምን ልናይ እንችላለን በሁለቱ ግንኙነት ማለት በቀጣይ አብይ ትንሽ ሰው ስለሆነ በጣም ኢጎም ፍራጃይል ስለሆነ በቀላሉ ነካ ስታደርገው ድቁስ የሚል ነገር ያለው ሰው በመሆኑ ያንዳንዷን አሉታዊ የሆነች ጌታቸው አስተያየት ዝም ብሎ በቀላሉ የሚያልፋት አይደለም። በጣም በትንሽ ነገር ሰዎች የሚበቀል ሰው ነው። ኢንፋክት በቀሉ ያለፈው ጊዜ እንዲሁ በቃል ስናወራ ነገር ያለው እነ ጌታቸውን እዛ ሲያስጠጋና ጌታቸው አብይን ያድነቀ እንዲናገር ያደረገበት ምክንያት በዛ ደረጃ ድንቅዬ ያንን ሐሳብ ቀይሮ እሱ እንዲያደንቅ ሲያደርገው ብቀላ ውስጥ ነው አብይ ያለው ነው ያልኩህ ያለው። አብይ ስልጣን መስጠቱን እንደ ፖዚቲቭ ነገር አትመልከተው። መኪናውን የሚኖርበትን ቤት ሌሎችን ቢሰጠውን እንደ ጥሩ ነገር አድርጋ አትመልከተው። እነዚህ ሁሉ ሰጥቶ ግን በአደባባይ እየመጣ አንተን የሚያክል መሪ የለም በዛ ደረጃ የፖለቲካ ድንክዬ ያልከውን ሰው እንድትናገር ማድረግ ለኔ የሞት አድርጌ ነው፣ በቀል አድርጌ ነው። አሁን ደግሞ ተጨማሪ በቀሎች የሚፈጸሙበት ሁኔታ ይመጣሉ። ወይ ጫማውን ሲያስጠርገውና ይሆናል ያለው አናውቅም። ግን ሁለቱም ናቸው የተጎዱበት ሁኔታ ነው የተፈጠረው። ይህ የአንዳርጋቸው ጽጌ ትንታኔ ባለፈው ፕሮሴ ካልኩት ጋር የሚመሳሰል ነው። ስለዚህ ትንታኔያችን ወደ 100% እየተቃረበ ነው ማለት ነው። መቼም ጌታቸው ጄኖሳይድ የሚለውን ቃል የትግራይ ህዝብ ጭፍጨፋ ዋነኛውና መሐንዲሱ ከሆነው አብይ አህመድ አሊ ትከሻ ላይ በማንሳት ወደ ኤርትራ ለማላከክ አጠር ባለ መልኩ አብይ አህመድ አሊን ነፃ ለማድረግ ከጋለ ብረት ምጣድ ላይ መቀመጡን ተመልክተን ነበር። You said Abiy Ahmed, and I'm quoting you, perfected genocide into an art form. Was it a genocide or not? I believe genocide has been committed in Tigray. By Abiy Ahmed. You still believe it was a genocide, yes, but you're not willing to say he did the genocide? Yes. It was a genocide that just happened by itself? No. Well, the war on Tigray was led by Prime Minister Abiy Ahmed himself. So he led the genocide? That's why we invited you here, to find out your views. He led the war. ይህን ተከትዬ ደግሞ እኔም ባለፈው ፕሮሴ ወደ ኤርትራ ሊላከክ እየተፈለገ ስላለው በአጠቃላይ በትግራይ ህዝብ ላይ በተለይ ደግሞ በሴቶች ላይ የተፈጸመ ስለሚባለው አስገድዶ የመድፈር ወንጀልን በተመለከተ የምናገረው እንዳለ ገልጬ ነበር። ወደዚያ ከመግባቴ በፊት ግን ግልጽ ላደርገው የሚፈልገው ነገር አለ። እዚህ ላይ የትግራይ ህዝብ አልተጎዳም አይደለም እያልኩ ያለሁት። አስተውሉ።
በትግራይ ህዝብ ላይ ብቻ ሳይሆን በኤርትራ ህዝብ ላይ የደረሰው ጉዳትም እንዲሁ ብዙ ነው። ሆኖም በእነዚህ ህዝቦች ላይ የደረሱትን በደሎች ማን ፈጸማቸው? በምን አይነት መንገድ? ማን ተከላከለላቸው? ማንስ የሚከላከልላቸው በመምሰል በደላቸው? ማን በእነዚህ ህዝቦች ስቃይ ነገደ? ታላላቅ አገራት በሚባሉት ሳይቀር በትግራይ ህዝብ ዋጋ ኑሯቸውን ያመቻቹ በርካቶች ናቸው የሚሉና ሌሎች ጥያቄዎች በደቃቅና በትክክለኛ መረጃ ተደግፈው መታየት ያለባቸው ናቸው። እኔ ሁለታችንም ህዝቦች ተበድለናል ብዬ ነው የማምነው። የጽምዶ አባላት ዓላማ አስቀድሜ የጠቀስኳቸውን ጥያቄዎች ሊመልሱ የሚችሉ ባለሙያዎችን፣ ድጋፍ ሊሆኑ የሚችሉ ማስረጃዎችን ማምጣት ነው። ይህን መሰናዶ ያዘጋጀሁበት ምክንያት ደግሞ አስቀድሜ ያቀረብኳቸውን ጥያቄዎች ለመመለስ የሚጥሩ ባለሙያዎች ድጋፍ የሚሆኑ ማስረጃዎችን ለማቅረብ ነው። በቀጣይ ዝግጅቶቼ በየጊዜው ብዙ ማስረጃዎችን አቀርባለሁ። ስለዚህ ይህን ዛሬ የማቀርበውን አንድ አብነት ብቻ በማየት መልስ ለመስጠት የምትሞክሩ ለወደፊት የምናቀርባቸውን መሰናዶዎች እንድታዩዋቸውና ሳትቻኮሉ እንድትመለከቷቸው እማጸናለሁ። በተለይ በትግራይ በኩል ያላችሁ ወንድሞች የተሟላ ግንዛቤ ሳይኖራችሁ የምትሰጡት መልስ ተግባር ለጠላት ክፍተት የሚተውና ተራ ጭቅጭቅ ውስጥ እንዳይከተንና ልናቀርባቸው ያዘጋጀናቸው መሰናዶዎች እንዳይጨናገፉ ጥንቃቄ ያስፈልጋል። እኛና ሌሎች ጉዳዩ የሚያሳስባቸው የትግራይ ተወላጆች ማድረግ ያለብን እንግዳውስ ሰነዶችን በመሰብሰብ ይህን በዚህ ቀጠና በአጠቃላይ በተለይ ደግሞ በኤርትራና በትግራይ ህዝቦች መካከል የማያቋርጥ ደም ለማቃባት ተንደርድሮ ከረጅም ጊዜ አንስቶ ያቀዳቸውን የተዋሃዱ ሥራዎችን ሲፈጽም የቆየውና ያለውን የፕሮስፐርቲ ፓርቲ ማጋለጥና መመከት ነው። የበሻሻ ልጅና እሱ የቀጠራቸው ኤርትራውያንና የትግራይ ተወላጆች በኤርትራና በትግራይ ህዝቦች መካከል ሊኖር የሚችለውን ጽምዶ ለማደናቀፍ ስፍር ቁጥር የሌለው ገንዘብ ወጪ በማድረግ ባለመታከት እየሰሩበት ይገኛሉ። ስለዚህ እኛም መርሃ ግብር በማውጣት ማን የማን ልዑክ እንደሆነና ማን ምን እንደበደለ ማጋለጥ ይገባናል። መሰረታዊ ነገር ደግሞ ሐቅን ይዞ ብቻ መሆኑን ማወቅ ነው። በበኩላችን በቅድሚያ በውጭ ያሉት ባለሙያዎች ሐቁን ለማጋለጥ ያካሄዷቸውን ጥረቶችና ማስረጃዎችን እንመለከታለን። ይህ በውጭ አገር ነው። ሰንበት ብዬ ደግሞ መሬት ላይ የተፈጸመውና ፎቶ የተነሳ በጭብጥ የተደገፉ ነገሮችን አቀርባለሁ። ኤርትራ ውስጥ ተሰብስበው የሚገኙትን ጭብጦች እንመለከታለን። ከዚያ በኋላ ደግሞ በተቻለ መጠን በደሎቹ ወደ ተፈጸሙባቸው ቦታዎች በመሄድ የተሰበሰቡ ቪዲዮዎችን እንመለከታለን። መጨረሻ ላይ ዓላማው በቂ ሰነዶችን በማጠራቀም ያ የኤርትራና የትግራይ ቀንደኛ ጠላት ማን እንደሆነ ለማጋለጥ ነው። እንግዳው ለዛሬ ወዳዘጋጀነው አንድ መሰናዶ እንሻገር። ሰኔ 30 ቀን 2005 ዓ.ም በዘጋርዲያን የእንግሊዝ ሀገር አንድ ጽሑፍ ወጥቶ እንደነበር ይታወሳል። የጽሑፉ አስኳል ይዘት በትግራይ በነበረው ጦርነት ኤርትራውያን ወታደሮች ጾታዊ በደል እንደፈጸሙ፣ በአንዲት ጽናት የተባለች የትግራይ ሴት ማህፀን ውስጥ የተለያዩ ብረታ ብረቶች፣ በላስቲክ የተጠቀለሉ ጽሑፎች ያሏቸው ወረቀቶችን እንዳስገቡ የሚገልጽ ነው። እንደ ማረጋገጫ ደግሞ እነዚያን በዚች ሰው ማህፀን ውስጥ ለ2 ዓመታት ቆዩ የተባሉትን ብረቶችና ጽሑፎች በፎቶ አስደግፈው አሳትመውታል። ምንም እንኳን ልትናገርበት የሚያሳፍርና የሚዘገንን ቢሆንም ሐቁ የግድ መነገር ስላለበት ተገደን ጉዳዩን እንዳስተዋለን። ይህ ጽሑፍ ሉዋም ሀብተና አክሊሉ አማኑኤል የተባሉ ኤርትራውያን ከሃምበርግ ዩኒቨርሲቲ ሴንተር ፎር ዘ ስታዲ ኦፍ ማኑስክሪፕት ካልቸርስ ማለት የሃምቡርግ ዩኒቨርሲቲ የእጅ ጽሑፎች ጥናት ማዕከል እነዚህ ማስረጃዎች ተብለው የተሰራጩት ነገሮች ሐሰት መሆኑን ያጋለጠ ምሁራዊ ጽሑፍ በማቅረብ ጉዳዩን ያከሸፉበት ሂደት ነው። ጽሑፉ ዝርዝራዊና በርካታ የአካዳሚ ጉዳዮች ስላሉት ሁሉንም እንደወረደ ከምንተረጉመው ይልቅ ለተከታታዮቻችን በሚመች ዋነኛ ጉዳዮችን መጭመቁን መርጠናል። ወደ ጽሑፍ እንሄድ። በኤርትራ የመከላከያ ኃይል አባላት ተጽፎ ጽንዓት ከተባለች የትግራይ ተወላጅ ማህፀን ውስጥ ተገኘ የተባለውን የእጅ ጽሑፍ ነው በሙያዊ አይን የተመለከቱት። የእጅ ጽሑፎችና የአጻጻፍ ስልትን በመመርመር በጦርነት ጊዜ የነበረውን ሁኔታ ለይቶ ማወቁ ታላቅ ሚና እንዳለው ነው ተመራማሪዎች የሚገልጹት። የዚያን ጽሑፍ የሚያዘጋጅ ህብረተሰብ ባህልና ማንነትን ማወቅ ላይም ወሳኝ ሚና አለው። ስለዚህ ጽሑፎች ከመልእክት ባሻገር የሚሄድ መረጃ ነው ያላቸው። ለዚህም ነው ደግሞ ምሁራኑ በሳይንሳዊ መንገድ የዳሰሱት። መጨረሻ ላይ የደረሱበት መደምደሚያ ደግሞ ጽሑፉ በኤርትራውያን ወይንም በትግራይ ተወላጆች የተጻፈ እንዳልሆነ የሚያረጋግጥ ነው። ስለዚህ ሁለቱንም ህዝቦች አንድ የጋራ ጠላት እንዳላቸው ግልጽ የሚያደርግ ነው።
ወደ ዝርዝሩ እንሂድ። ያ ጽንዓት ከተባለች የትግራይ ተወላጅ ሴት ማህፀን ውስጥ በኤርትራ ወታደሮች በላስቲክ ተጠቅልሎ በጭካኔ ገባ የተባለው ጽሑፍ ይህ የምታዩት ነው። በትግርኛ የተጻፈ ነው። በኤርትራና በኢትዮጵያ እየተጠቀምንባቸው የሚገኙት የትግርኛ ፊደሎች ከግዕዝ የተወለዱ ናቸው። ግዕዝ ረጅም ዕድሜ ካላቸው ቋንቋዎች ውስጥ አንዱ በመሆኑና እስካሁን ጥቅም ላይ ስላለ እንዲሁም ፊደሎቹ እስካሁን በሴማዊ ቋንቋ የምስራቅ አፍሪካ ቋንቋና ባህል ውርሶች በማቀብ ላይ ዋና ሚና አለው። የግዕዝ ፊደሎች ኤርትራና ኢትዮጵያ ውስጥ የምንገለገልባቸው ቢሆኑም እንኳ በአጠቃቀም ላይ ግን ከጊዜ ጋር የመጡ አንዳንድ ልዩነቶች አሉ። ለአብነት ያህል በኤርትራና በትግራይ ጥቅም ላይ የማይውሉ ኤርትራ ውስጥ እነዚህ የምናያቸው ሀ፣ ሰ፣ ጸ የተባሉት ፊደሎች ከጥቅም ውጭ ሆነዋል። እነዚህ ፊደሎች ከጥቅም መውጣት አለባቸው እንደተባለ በስነ ቋንቋ ምሁራን እንዲሁም በቋንቋው ተጠቃሚዎች መካከል ኃይለኛ ክርክር ተፈጥሮ ነበር። አንዳንዶቹ አንድ አይነት ድምፅ ያላቸውን ፊደሎች መደጋገም አያስፈልግም፣ ሁለት አ፣ ሁለት ሰ፣ ሁለት ጸ ለምን ያስፈልጋል? ስለዚህ መወገድ አለበት ሲሉ፣ ሌሎች ደግሞ ከግዕዝ ጋር ያለውን ተያያዥነት እናጠፋዋለን፣ በዚያም ወደ ትውልዶች መሸጋገር የሚገባቸውን ባህላዊና ታሪካዊ ውርሶች ላይ የግንዛቤ ችግሮችን ይፈጥራል በማለት ተቃወሙት። ሆኖም ኤርትራ ውስጥ እነዚያ የሚደጋገሙት ፊደላት ይወገዱ የሚለው ሐሳብ የበላይነት አገኘ። ፊደሎቹ ከጥቅም ውጭ ሆኑ። በዚያችው በትግል ጊዜ በበረሃ በ1973 ዓ.ም የታተመችው ትግርኛ ለአንደኛ ክፍል የምትል የማስተማሪያ መጽሐፍ ውስጥ እነዚህ የሚደጋገሙት ፊደሎች ተወግደዋል። ይህ ደግሞ ኤርትራ ውስጥ ስለ እነዚህ ፊደሎች መወገድ ከረጅም ጊዜ ጀምሮ ውይይት ይካሄድበትና እርምጃ ይወሰድበት እንደነበር የሚያሳይ ነው። ከነጻነት በኋላም በታተሙ የተማሪዎች መጽሐፍትም የሆኑ ሌሎች ጽሑፎች እነዚህ የምናያቸው ሀ፣ ሰ፣ ጸ የሚል ድምፅ ያላቸው ፊደሎች አልገቡም። በጠባብ ማዕቀፍ ውስጥ የግዕዝ ውርስ መቀጠል አለበት የሚሉ አንዳንድ ስኮላሮችና ሃይማኖታዊ ጽሑፎች በቀር ሌላ ሰው አይጠቀምባቸውም። ሀ፣ ሰ፣ ጸ ኤርትራ ውስጥ በሁሉም የዕለት ተዕለት ጽሑፎቻችንም ሆኑ መጽሐፍቶቻችን እነዚህ የምታዩዋቸውን ሀ፣ ሰ፣ ጸ ነው የምንጠቀመው። በትግርኛ ይህ የምታዩት ሀ፣ ሰ፣ ጸ። በዘጋርዲያን በወጣው ጽሑፍ መሠረት 8 የዛጉ ቪቴዎችና የጥፍር መቁረጫ ከፊል አካል፣ 2 ትናንሽ በላስቲክ የተጠቀለሉ ጽሑፎች ነው በጽንዓት ማኅፀን ውስጥ የተገኙት። የመጀመሪያው መልእክት ከደቂ ኢረና ማለት ከኢረና ልጆች የሚል ሲሆን እንዲህ ይነበባል። ደቂ ኢረና ጀግኖች ነን፣ እንዲህ ነው የምናደርገው፣ እንቀጥልበታለን። አሁንም የትግራይ ሴቶች ፍሬ እንደማያፈሩ እናደርጋለን። የ1990 ዓመተ ምህረት በቀላችንን ለመወጣት አሁንም መስመር ላይ ይላል። ሁለተኛው ጽሑፍ ደግሞ ከአብደቅ አስመራ ማለት ከአስመራ ልጆች የሚል ሲሆን እንዲህ ይነበባል። ጠብቁን የአስመራ ልጆች ጀግኖች ነን። ያን በ1990 ያደረግከው ረሳኸው አይደል? እኛ ግን አሁንም አንረሳም። ካሁን ጀምሮ አንዲት የትግራይ ሴት ከትግራይ ወንድ አትወልድም። በቀላችንን የምንወጣ መሆናችንን በሱሪያችን እናሳያቸዋለን። አንዲትን ሴት እንዳተው በሏቸው እንበላቸው ይላል። እዚህ ላይ እናስተውል። ጽሑፎችን በሙያዊ አይን ካየናቸው የጸሐፊያቸው ማንነት በደንብ ነው የሚገልጹት። ኤርትራውያን እንዳልጻፏቸው ደግሞ ግልጽ ናቸው። የትግራይ ተወላጆችን ጽፈዋቸዋል አንልም። ምክንያቱም የትግራይ ተወላጆች በዚያን ዕለት ወይም በዚያን ወቅት ሰለባዎች ነበሩና። እንሂድ ወደ ጽሑፉ። ኤርትራውያን ኤሬና ነው የምንለው፣ እዚህ ላይ ግን ኢሬና ነው የተባለው። ኢሬና። አንስቲዮ ደግሞ እንስቲዮ ተብሎ ነው የተጻፈው። እኛ ይህችን ፊደል እ ነው የምንላት። አ ለማለት ከፈለግን ደግሞ አጭር እግሯ አ እንዲህ ነው የምንጽፈው። ስለዚህ ኤርትራ ውስጥ እንስቲዮ አንጽፍም፣ አንስቲዮ ነው የምንጽፈው። በዚህ የፊደል ጽሑፍ ክንቅጽለሉ ጽንሑና ከነረጋግጾ የሚል ተጽፏል። እኛ ይህችን ጽ አንጠቀምባትም። ፀ ፀሐይ ማለት ነው። ይህችን ፀ አንጠቀምባትም።
ፅ አሊያም ሶ ነው የምንጠቀመው። ሓንቲ ደግሞ ተጽፏል። ኤርትራውያን ሓንቲ እንዲህ ነው የምንጽፈው። ሓንቲ ሲንል አጭር እግሯን ነው የምንጠቀመው። ይህችን ፊደል ሐ ነው የምንላት። ስለዚህ ሓንቲ ስለማንል ሐ በመጻፍ ሓንቲ እንላለን። ጽሑፍ ውስጥ ያለው ዓመተ ምሕረትም ሌላ ማስረጃ ነው። ደቂ ኢረና ጅጋኑ ኢና ኮሚና እንገብር ክንቅጽለሉ ኢና ሕጅውን ደቂ እንስትዮ ትግራይ ፍረ ከምዘይ ሂባ ክንገብር ኢና ሕነ 1990 ዓመተ ምሕረት ክንፈድዮ ሕጅውን ኣብ መስመር ይላል። በ1998 ዓመተ ምሕረት የነበረው ጦርነት በቀል መሆኑ ነው። እኛ በግዕዝ ካላንደር ወይንም አውዳዋርህ ስለማንጠቀም ያንን ጊዜ 1998 ነው የምንለው። እነዚያ የግዕዝን የሚጠቀሙ ግን 1990 ይሉታል። ስለዚህ ይህን ጽሑፍ ኤርትራውያን አልጻፉትም። ወደሚከተለው መደምደሚያ እንሂድ። በስነ ጥንትና በስነ ጽሑፍ ምርምር መሠረት ይህ በትግራይ ሴት ማኅፀን በኤርትራውያን ተጽፎ ገባ የተባለው ጽሑፍ ተአማኒነት የለውም። የተገኘው ውጤት ፖለቲካዊ ፍብረካ ለመሆኑ ያለው ዕድል ትልቅ ነው። ጽሑፉ ከባህላዊና ትምህርታዊ የጀርባ ታሪክ ከነዚያ ጽፈውታል ከተባሉት ኤርትራውያን ጋር የሚጣጣም አይደለም። ስለዚህ በኤርትራውያን አልተጻፈም ይላል ድምዳሜው። ስለዚህ አስተውሉ፣ ይህን ጽሑፍ ኤርትራውያንና የትግራይ ተወላጆች አልጻፍነውም። ቀጥተኛ ተጠያቂው በአብይ አህመድ አሊ የሚመራው የፌዴራል መንግሥት የፈጸመው ወንጀል ነው። የእነዚህም ምሁራን ድምዳሜ ጭምቅ አድርገን እንተርጉመው። በጦርነት ጊዜና በኋላ በጋዜጠኞች በተመራማሪዎችና በሰብአዊ መብት ተሟጋቾች የሚካሄደው የሰነድ አያያዝ ሂደት ሙያው የሚጠይቀውን አሰራር የሚከተልና የሚመለከታቸውን ባለሙያዎች የሚያሳትፍ ሲሆን ሐቀኛ ታሪክ በመሰነድና ፍትህን በማስረጽ ረገድ ወሳኝ ሚና ሊኖረው ይችላል። ስለዚህ ሙያው ስነ ምግባር መዘለል የሌለበት ወሳኝ ጉዳይ ነው በማለት መልእክታቸውን ወደ ዘጋርዲያንና ወደ ሌላ በእንዲሁ አይነት የሐሰትና የማጠልሸት ሥራ ወደ ተሰማሩ ተቋሞች አስተላልፈዋል። እዚህ ላይ ልንጠቅሰው የሚገባ ነገር አለ። መቼም ይህ የሐሰት ክስ ሌሎችን በኤርትራ ላይ ሲቀርቡ የነበሩትና በመቅረብ ላይ ያሉትን የሐሰት ክሶችንም በማክሸፉ ረገድ ታላቅ ሚና እንዳለው አያጠራጥርም። እኛ በበኩላችን ይህ በዛች ሴት ማኅፀን ተገኘ የተባለው ጽሑፍ ማን እንዳዘጋጀው፣ በምን አይነት መንገድ እንደደረሰ የሚለውንና ሌሎች ከዚሁ ጋር ተያያዥነት ያላቸው ጉዳዮችን አጣርተን በሰነድ እንይዛቸዋለን። ዓላማችን በሐቅ ላይ የተመሠረተ የሕዝቦች ወዳጅነትን መፍጠር ነው። እናንተ በሐሰትና በማደናገር ሁለቱንም ሕዝቦች ለዘመናት ወደሚቀጥል ደም ለማቃባት የምትሞክሩ ሰዎች ደግሞ ከድርጊታችሁ ተቆጠቡ የሚል መልእክት ለማስተላለፍ ነው። እዚህ በዲw ከቅርብ ጊዜ ወዲህ እየቀረቡ ላሉት ዶክመንተሪ ቪዲዮዎችም ድጋፍ የሚሆን እንዲህ በማለት ተደጋግመው ይጠናቀቃሉ። የእልቂት ጥናታዊ ሂደቱን ያቆመው ማን እንደሆነ ይታወቃል። እቲ ኮሚሽን ምስ ተጣየሸ ብኣካል ከይዱ ናፍቶም ገበን ተፈጸመሎም ቦታታት ከየጻሪ መንግስቲ ኢትዮጵያ ከልኪልዎ ብርሕቐት ነይሩ ማለት እዩ። ብኣካል ኣይከደን። እዚ ሓንቲ ስራሕ ሪፖርት ከየውፅአ መጨረሻ ፌዝ ኣውት ንክገብር ዝተገብረሉ ኩነታት ኣሎ ብናይ ኢትዮጵያ መንግስቲ ጻዕሪ። ፌዴራል መንግስት ነው የሚለው ለምንድን ነው የፌዴራል መንግስት ጥናቱን አቆመው ብሎ የሚጠይቅ ግን የለም። መንግስቲ ኢትዮጵያ ነቲ ዝተፈጸመ ገበን መርሚሩ ፈጸምቲ ገበን ናብ ፍርዲ ከቅርቦም ኢልና ክንሓስበ ይንኽእልን። ዘይኸውን ነገር እዩ። ምክንያቱ ባዕሉ ገበነኛ እያ ፈጻሚ ንሕና ጥራይ ኮናን ከም ኢልና ዋላ እቲ ተጣይሹ ዝነበረ ናይ ሰብኣዊ መሰላት ኤክስፐርታት ናይ ሰብ ሞያ ጉጅለ እውን ገበናት ኩናትን ገበና አንጻር ሰብኣውነትን ተፈጺሞም እዮም። እስፔሻሊ ገበናት አንጻር ሰብኣውነት መንግስቲ ኢትዮጵያ ብድሕሪኦም ኣሎ ኢሉ ብግልፂ ማለት እዩ። መንግስቲ ኢትዮጵያ ኣብቶም ገበናት አንጻር ሰብኣውነት ብድሕሪኦም ኣሎ ኢሉ ዝተገበረ ናይ ዓለም ለኻዊ ሎቢ ስራሕቲ ያው መጨረሻ ስራሕ ደው ከበል ተገይሩ። ስለዚ ያው ብናይ ፌደራል መንግስቲ ዝተገበሩ ፃዕታት ዓለም ዝፈልጦምን ያው ግልፂ እውን ስለ ዝኾኑ ብዙሕ ዘከራኸር ነገር እዩ። ስለዚህ ይህ የሁለቱ ህዝቦችን የዘመናት ደም ለማቃባት በመስራት ላይ ያለው የጋራ ጠላት ያ በአብይ አህመድ አሊ የሚመራው የብልጽግና ፓርቲ ነው። ሰልፊ ብልጽግና እዩ
ሲቀጥል ጽምዶ በህዝቦች መካከል የሚካሄድ ግንኙነት ነው። ይህ የህዝብ ለህዝብ ግንኙነት ከመገባደጃው ደረጃ እንደደረሰ በሁለቱም ሀገራት ሆነ መንግስታት መካከል ያለው የትግግዝ ብቻ ሳይሆን ፍጻሜዎችን በእያንዳንድ የመፈተሽ ሂደት እንዲቀጥል ነው ዓላማው። እዚህ ላይ የረጅም ጊዜ የሁለቱም ህዝቦች ግንኙነት ብዙ የከፍና ዝቅ ሁኔታዎችን ያለፈ በመሆኑ የየራሳቸው ተበደልኩ የሚሉ ክሶች እንዳሉት እያየነው ያለነው ነው። እነዚህ ክሶች በሚመለከታቸው ባለሙያዎች ታይተው ሁለቱንም ህዝቦች በሚያቀራርብ መንገድ መቋጫ ይደረግባቸዋል። ሆኖም ግን እነዚህ ባለሙያዎች የሚሰበስቧቸው ማስረጃዎች በሐቅ ላይ የተመሰረቱ መሆን እንዳለባቸው የሚያወላድ አይደለም። ምክንያቱም የሐሰት ክሶች በሚፈልገው የህዝቦች ግንኙነት ላይ አሉታዊ ጫና ያለው ውጤት ሊሰጥ ስለሚችል እዚህ መታወቅ ያለበት ነገር አለ። የጽምዶን ጉዞ በማደናቀፍ በኤርትራና በትግራይ ህዝቦች መካከል የሚኖረውን ግንኙነት ለማኮላሸት የሚፈልጉ ኃይሎች አሉ። እነዚህ ኃይሎችና ግለሰቦች ለራሳቸው ጥቅም ሲሉ እነዚህን ህዝቦች ሊያለያያቸው ይችላል ያሏቸውን ተንኮሎች ሲሸርቡ እያየናቸው ነው። ይህ አሁን የጀመረ ሳይሆን አስቀድሞ ሲሰራበት የቆየ ለመሆኑ ይህ ቀደም ሲል የተመለከትነው ጭብጥ ግልጽ ማረጋገጫ ነው። ስለዚህ የትግራይ ህዝብ እነዚህን በተራቀቀ ጥረት ሚሊዮኖች ዶላሮችን እያፈሰሱ ለጥፋት ታጥቀው የተነሱት አካላትን እንዲነቃባቸው ጥሪያችንን እናቀርባለን። ሌላ ለመሰነባበቻ የምትሆነን እኔ ልብ ሰጥቼ ያላስተዋልኳት አንድ አውራ የሚባል ምርጥ ወጣት የላከልኝ ጽሑፍ አንብላቸዋለሁ። ከዚያ በፊት ግን ወደ ምጽዋ መግቢያ ላይ በጣሊያንኛ ቋንቋ የተጻፈው ጽሑፍ ምንድነው ትርጉሙ ብለህ ጠይቀህ ታውቃለህን? በሉ እነዚያን ወደ ባሕረ ኤርትራ አቅጣጫ እንመጣለን በማለት ላይ ያሉት የምርኮኞች ስብስብ የጁላ ሰራዊት አንዲት በጣሊያንኛ ቋንቋ የተጻፈች መፈክር ነው የምናነብላቸው። ሁሉም ኤርትራዊ ደግሞ ይችኑ ደጋግማት ካኩስታ ሎን ካኩስታ ጃል ካኩስታ ሎን ካኩስታ በሳርዳንያ ቋንቋ ምጽዋ ከመግባትህ በፊት ድልድይ ላይ የሚገኝ ጽሑፍ ሲሆን ካኩስታ ሎን ካኩስታ ማለት የተከፈለው ይከፈል ባህራችንን እንጠብቃለን ማለት ነው። ወዳጅ عوتنا حفاش